ኩባያው? ሁለት ነው። አዎ። ማን ነው የገዛው? ማማ ከሰሱ መጣይ ማማ ገዝታ መጣይ መጣይ ወላሂ እስኪ ቁጥር ቆጣሪ ያምራል። አዎ። ቆይ ልስጥሽ። ቆይ እንዳትወድቅኝ። ያምራል። አዎ። ማነው? ኳስ አለው። ወላሂ እና ሊላ ማማን ተወጃታለሽ? አዎ። አባባ ደሳ እስኪ ወላሂ ለምን ስሚ ምን ሆነሽ ነው ስታለቅሽ የነበረው? አብዱል መናን መታኝ። አዎ። ዝም በይ። ስሚ ምን ሆነሽ ነበር ስታለቅሽ የነበረው አባባ ጋር? ባባ ከረሜላ አልሰጥም አለ። ለዛ ነው አሁንም አወጪው። ባባ ከረሜላ አልሰጥም ብሎ እምቢ አለ። ስሚ ለዛ ነው ታዲያ አሁን ባባን አልወደውም ያልሽው። እና ሌላ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ ሼር አድርጉ ማለት ነው። ላይክ አድርጉ። በነገራችን ላይክ ስታደርጉ ያው ሰዎች ጋር ተደራሽ ይሆናል ብያለሁኝ። ቻናሌ በጣም ሙቷል በቃ እና ቪዲዮ ለመስራት ጧት ያሰብክ ይሄው 11 ሰዓት አለ። ዩኑስ ይተኛል ብዬ ጀመር አድርጌ ኒቃብ ለበስ ሳደርግ ይላል። ደግሞ ልቄ ሄዳለሁ። ከዛ ደግሞ አስተኛው ብዬ ደግሞ ይላል። ቆርጣስ ስላለኝ ከዛ አሁን እንደው መጨረሻውን 11 ሰዓት እያለ ነው። አሁን መስራትማ አለብኝ አልኩኝና መጨረሻውን አቀፍኩት። ሶፊ ሚዲያ ላይ እንዳታወጪ ብላችሁኛል። ማባታ ለከም ሀቂቀትን አላዋጣም። ፊቱን ወደ ካሜራ አታዙሪ ነው ያላችሁኝ። እሺ ውዴቶቼ፣ ግን የመዳም ቅመሞች እኮ ማሻአላህ ተባረክ ረህማን ማሻአላህ ሳይል የሚያልፍ የለም። አንደኛ ናችሁ በዚህ በኩል ማለት ነው። በቃ ማሻአላህ ማለት እናውቃለን ልበል እና እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። እንዴት ይዟችኋል? የአረብ ሀገር ኑሮ ስራ እና ታህቴ ኮሜንት ያሳቀችኝ እንደው እዚሁ ቁጭ ብለን የሁለት ልጅ እናቶች ያለቻለች። አብሽሪ አላህ አፊያት አደረገ ጤና ካደረገ አላህ ጤነኛ ላይ ከሰጠ ልክ እንደኔ በ2 አመት ውስጥ 2 ልጅ ታረጋለሽ። ልክ 2 አመት ሲሞላት ዩኑስ መጣ ማለት ነው። እና ምን ልላችሁ ነበረ ማለት ነው። ትናንትና ፕራንክ በተደረገው ቪዲዮ ጨካኝ ሚስት ወላሂ ጨካኝ ያለች እህት ያለች ማለት ነው። በነገራችን ላይ መጀመሪያ ሲነግረኝ ደንግጬ ነበረ። ሀቅ ማለት ነው ደንግጬ እና አስቡት እስኪ እኔ ጨካኝ በሆነ ይፈረድብኛል። 2 ልጅ ዩኑስን እንዲህ ላቅፍ ነው በሉ፣ ሂራን ላዝን ነው በሉ። መቼም አሁን በቤንዚን ምጦት ባጃጅ እንኳን አባጅበን ድሮም ማለት ነው በደህናውን ጊዜ ያባጅበን መንገድ ባጃጅ እንትን አይመጡላችሁም ማለት ነው። ስለዚህ ኧረ ተው አሁን ሌላ ቢያገባስ እንደዛ ኮሜንት ላይ ጨካኝ ነሽ ጨካኝ ሚስት ናት እንዳላችሁ ሌላ ሴት ቢያገባ ጨካኝ ናት። በቃ አዛኝ ሩህሩህ ሴት አለች። እኔ ልሙትልህ እኔ አብሬ ልደፋልህ የምትል አጠፋም። ዩኑስ እስኪ እንደዚህ ተኛ ነበር ሰየኔ ፍቅር ልጅ እና ቤተሰቦቼ ማለት ነው። እኔ ትናንትና እንደዚህ ያልኩት አይልጅ አራስ ቤት ሲመጡ ማገፋታ ስለምጂ ሙቀትሽን የሚባለው እውነት ነው እንዴ? አያችሁ ሰው አርዲዮ ሲያለቅስ የልጅ እናት መሆን ዕዳ ነው። እና በነገራችን ላይ ልጅ በጠራራ አንዷ ጤና ጣቢያ ምን አጋጠመኝ መሰላችሁ ማለት ነው።
ገና ወሯን የአንድ ወር ልጅ ያዝላታል በጀርባና አይኗ መግል ያሻል። መግል ማለት አይኗ መግል ነው የሚወጣውና ከዛ ምን ሆነሽ ነው ምን ሆናብሽ ነው አልኩኝ። ጠጋልኩኝና በጠራራ ይዣት ወጥቼ አይኗን ተጋርፎብኝ። ስለዚህ አስባችሁ ጠብታ ብዙ እያሳዩ ጠብታ እንዲሰጡ ጠብታ እንዲያደርጉላት የወር ልጅ ያስባችሁታል። ስለዚህ አላህ ልጅን በማንም አይፈትን፣ ማንንም እናት አይፈትን ማለት ልጅ በማጣትም በመታመምም ይሁን አላህ አይፈትን። ለምን እናት ናት ብዙ መከራዋን የምታየው። ሀቂቀተን አባትን ተውት ማለት ረሱ ሰለም እንኳን 4ኛ ደረጃን ያስቀመጠው እናት ብዙ መከራ ስለምታይ ነው። ቢታመምባት ስቃዩን የምታየው እሷ ናት። ብዙ ነገር ማለት ነው። ስለዚህ እና ያቺ እናት አስባችሁታል የወር ልጅ እንግዲህ የወር እንግዲህ ገና ምንም የማያውቅሳ ናይ ምንም ነገር ይዘሽ መውጣት አይቻልም። አትዝግማ ከፈታል። ስለዚህ አላህ Subhanahu Wa Ta'ala እንኳን ጀነት በእናት እግር ስር ናት ያለው ያው እናት ብዙ መከራ ታያለች። አሁንም ብዙ ነገር ከማሳደጉ ማርገዙ አለ ማማጡ አለ። በጣም ወይዋ ነይ ዝኩሪ ሰላም በያቸው እስኪ ይኸው ዘዝ እኮ ነው አይሻቸውም። ይሄ ቤተሰቦችሽ እዚህ ሰላም አለይኩም በያቸው። ስለዚህ አንዴ እኔ እዛ ጋር ግድግዳው ጋር ቁጭ አልኩኝና ያው ከግድግዳው ነው ለሊት ቁጭ የምለው ቁርጠት ሲያመው ማለት ነውና ያ አላህ እናት ስታረግዝ ብቻዋን ስታመጥ ብቻዋን ስታሳድግን ብቻዋን ነው እያልኩኝ ማለት በጣም ተመስጬ ማለት ነው። ስለዚህ እኔ አሁን በዛን ሰዓት የሆነ አደጋ ቢደርስበት አስባችሁታል? እንዴት ነው እኔ መሄድ የምችለው? ሂራያት እንደምታየው እንዴ እዛ አድርገው እዛ ከዛ ሂራን አዝዬ ነው ወይስ ሂራን እንደገና አዝላለሁ ይሄንን አቅፋለሁ ማለት እኮ ነው። ኧረ ተው። ስለዚህ ቢታመምባችሁ ባዳራችሁ ብቻችሁን መከራችሁን የምትበሉት እናት ነው። የእናት መከራ ከባድ ነው። ምን ላጥባ ነውር ነው በይው እንዲያው እስኪ ሂራ አሰጫቸውም ለነሱ መስጠት አትፈልጊም መጥፋትም አይፈልግም። ኧረ ወራይተው ኧረ ተው ተገለክ ወፈሪህን አዩብህ ማሻአላ ይኑስ ሴት ሆኖ በነበር ፀጉሩ ከተላጨ ልክ በስንት ቀኑ ነው እንዴ ቶሎ አሁንም አደገ ማለት ነው። ሰው ወንድ ልጅ መውለድ እንዲህ መከራ ነው እንዴ ሲገረዝ እሪታዬን አልቀለኩት አርጨርሽ እሪታዬን አልቀለኩት ምንም አልተመቸኝም። እንዴው ብታውት ነው እሪታዬን አርጨ ወራልኩኝ ኧረ ተይ ምንም አይሆንም ቢለኝ እንደው ምን ቢለኝ የሚገርዘው እንደው ብዙ ወንድ ልጅ እናት የሚሆኑ እናቶች ጥናት ይስጣቸው። በመቀስ መገስገስ ላይ እኔ ዶክተር መሆንን በጣም ነበር የምመኘው። ያው ሰነፍ ተማሪ በሆንም ግን እናትነትን በጣም ነበረ ይሄ ምንድነው ዶክተርነትን በጣም ነበረ። ግን የዛኔ የምታይሽ ምን ያህል ስቃይ እንደሆነ ዶክተሮች ጋየው ማለት ነው። እና ወሬን በመሃል ሌላ እየጨማመርኩባችሁ ማቃሰትም አለ መተንፈስም አለ። ስለዚህ እኔ አንድ ልጅ ቢታመምባችሁን መከራ አንዴ እሱን እያመመው ቁርጠት ሂራም ለሊት አመማትና ሲያማት እሱን አስቀምጥና ደግሞ እሷ ጋር ወርደልሁ ደግሞ ሲያለቅስ ደግሞ እሷን ሹሹ ብዬ ቀልብ ወሰድ ሲያደርጋት ደግሞ እሱ ጋር እመጣለሁ ደግሞ ቆይት መላል ትላለች። እሷም ሰላም ነው ይሄም ቁርጠቱ ይላል። ስለዚህ ለዛ ነው በጠራራ ልጅ ተይዞ አባጅበን በጠራራ አስባችሁታል። ሁለት ጨርሽ እሱን መጀመሪያ እየተይዞ የት ነው የማይከደው? አይደለም እየተይዞ የትም አይኬድም። እሺ እህችን ቀማሻ ሳይሆን አታንጠብጥቢ መሬት አታንጠብጥቢና እየተይዞ የትም አይኬድም። እሺ እንዴት ናችሁ? ወዳችኋለሁ በያቸው። እስኪ እንዴት ናችሁ?
ደህና ናችሁ ወይ? አመጡም ወይ? ወንድሜ ዩኑስ ነው በያቸው። እወደዋለሁ። ምን ትሰጪዋለሽ? ብስኩት። ሌላስ? ከምትበይው መቼ ሰጠሽው? ከምትበይው መቼ ሰጠሽው? እስኪ ተኛን እና ቤተሰብ ምንም አልተመቸኝ። ዩኑስ እያለቀሰ ነው። በቃ ምንም ማውራት ሁሉ አፋብኝ። ሰላም አለይኩም ወራህመቱላሂ ወበረካቱ